አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አለ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ልጓማ ከተማ የሚሄድ ቆንጆ አረቢያ መጅሊስ፣ ፍሪጅ፣ ኦቨን፣ ቲቪ እና ታንከር አለ ማለት ነው። አሁን ላይ ምንድነው መጅሊሱን ላሳያችሁና ከዛ ፍሪጁን ምናምን አሳያችኋለሁ ማለት ነው። ይህ መጅሊስ ከነ ቴብሉ 140,150 ብር ነው የፈጀው። በሜትር ባለ 25 ቲክነስ ነው። በሜትር 16,500 ግን ቆይቷል ቀብድ ከተከፈለ ማለት ነው። እና ባለ 25 ቲክነስ 8 ሜትር ከ10 ሳንቲም ነው። 16,500 ሲባዛ በ8 ሜትር ከ10 133,650 ብር ይመጣል። ቴብሏ ደግሞ 6,500 ብር ነው የተሰራችው። ጨርቁ የቱርክ ጨርቅ ነው። ባለፈ አንዴ መጥቶ በቃ ባንዴ ነው ልቅ ያለው ማለት ነው። አማራጭ አሁን እንትን የለም ማለት ነው። ትርፍ የለውም። ግን በቃ በጣም የሚያምር ቆንጆ ተደርጎ ነው የተሰራለህ። እንደምታዩት ጨርቁ የቱርክ ነው ብያችኋለሁ። ማሻአላ ተባረከ ረህማን። ባለ 25 ቲክነስ ቦንዲድ በቦንዲድ ቦንዲድ ሆኖ ደግሞ ብዙ ልጆች ትጠይቁኛላችሁ፣ ያኔ በጣም ውድ ነው ትሉኛላችሁ። ቦንዲዱ ማለዳ ፎም ነው። ምንድነው ሌላ ቦንዲድ አለ ኮምቦልቻ የሚመረት እንደነሱ አይነቶቹ ይቀንሳሉ ማለት ነው። ብዙ አይነት ቦንዲድ አለ። እሷም በሚቀንሰው ከፈለጉ ደንበኞቻችሁ አንቺም ሆነ ዚነት ላቅርብላችሁ ብላለች ማለት ነው። ግን እኔ ያው ቦንዲዱ የሚያስወቅስ ምናምን አልፈልግም። ጨርቁ ደግሞ ሻይን የሚያደርግ ነው። እንደዚህ ስትዞሩ ሌላ ከለር ይመስላል፣ ግን አንድ አይነት ነው። እንደዚህ በአንድ በኩል ሆናችሁ ስታዩት ሌላ ከለር ነው የሚመስለው ማለት ነው። ሁለት አይነት መጅሊስ ይመስላል፣ ግን አንድ ነው። ሻይን ስለሚያደርግ ነው ጨርቁ ማለት ነው። በጣም ቆንጆ ነው። እኔ በጣም ወድጄዋለሁ። ማሻአላ ተባረከ ረህማን። ታያችሁት እንዴት እንደሚያምር አቀላቀሉ ምናምን ደግሞ ውበት ሰጥቶታል። የተቀለቀለበት ጨርቁ ማለት ነው። ቴብሏም እንደዚህ እንደምታዩት 4 ማዕዘን። ቴብሉ ግን በስተት ነው። ቴብሉ ክብ ነበር ሰው የፈለገችው፣ ባለ ማስተዋል በስተት ነው 4 ማዕዘን እንደዚህ ሆነው። ግን ከክቡ ይሄ ያምራል። እኔ እንደራሴ ምርጫ ይሄንን ነው የምወደው ማለት ነው። አያችሁት እንደዚህ በጣም ነው የሚያምረው። ይሄ ማሻአላ ተባረከ ረህማን የሆነ ባለ 25 ቲክነስ 8 ሜትር ከ10 ሳንቲም የሆነ መጅሊስ ነው ማለት ነው። ማሻአላ በጣም ነው የሚያምረው። ከወደዳችሁት ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። አያችሁት እዛ ሌላ ከለር ይመስላል ፀሐዩ እያንጸባረቀ፣ በዚህ ደግሞ ሌላ ከለር ይመስላል። ዞሮ ከለሩ ብሉ ብላክ ነው። ብሉ ብላክ በቃ ይሄ ምንም የሌለው ፊልተር ምናምን እኔ አልጠቀምም እንደምታዩት ማለት ነው። እና ይሄንን ይመስላል መጅሊሷ። ጉዞ ወደ ልጓማ ማለት ነው። ማሻአላ በዚህ በኩልም አለ። እዚህ ጋር እንደምታዩት ስንት ቁርራጭ መሰላችሁ? 1 2 እዛ ጋር ኮርነሩ 3 4 5 ቁርራጭ ነው ማለት ነው። 8 ሜትር ከ10 ሳንቲም ማሻአላ ተባረከ ረህማን። ወደ ኤሌክትሮኒክስ እቃዎቿ ስመጣ እዚህ ጋር 3 እቃ ነው ያላት እና ሼር አለ ለመጅሊሱ መጠቅለያ የሚሆን ማለት ነው። እዚህ ጋር 365 ሞዴል ፋን ሲስተም የሌለው ኦርቢት አለ። ሞዴል ነው እንጂ ሊትሩ አይጽፉትም ማለት ነው። ሊትሩ ለምሳሌ በረዶ ቤት፣ ታችኛው ቤት፣ የሞተር ቤቱ ምናምን እየከፋፈለ እዚህ ጋር የሚጽፉት ማለት ነው። እና በአብዛኛው ትጠይቁኛላችሁ ስንት ሊትር ነው ምናምን እያላችሁ። አሁን ለምሳሌ 355 315 325 በቃ እንደዛ እያለ ሞዴል ነው ያ ማለት ነው እንጂ ሊትሩ አይደለም ልላችሁ ፈልጌ ነው። ብዙ ጊዜ ሊትሩ አይጻፍም። እኔ ይሄን ያህል ሊትር ቀጥታ ተጽፎበት አይቻል አቅም እዚህ ሀገር ማለት ነው። እንደምታዩት ነው። ይሄ ፋን ሲስተም የለውም። እሷ ፋን ያለው ነበር ትንሹን የፈለገችው በሰዓቱ ግን የለም። ይሄ ከተገዛ ቆይታ አለ መጅሊሷ እስከሚሰራ ድረስ ተብሎ ያው ከፍዬበት እዛው ተቀምጦ ነው ታሽጎ ማለት ነው።
እና ይሄ የተገዛው 78 ሺህ ብር ነው። ኦቭን ደግሞ አራቱም ኤሌክትሪክ 60 በ60 ሜድ ኢን ቱርኪ የሆነ ደልታ ኦቭን አላት ማለት ነው። እዚህ ጋር እንደምታዩት ማሻአላ ተባረከ ረህማን ጥቁር ነው ግን በጣም ቆንጆ ነው ማለት ነው። ይሄንን 46 ሺህ ብር ነው የገዛሁት። ከዛ እዚህ ጋር ምን አለ አሁን ቲቪ 1 ሺህ ብር ቀንሷል ብያቸዋለሁኝ። ከዚህ በፊት ከስንት ቀን በፊት ነው አንድ ቪዲዮ የሰራሁት አለ እና ይሄንን ስገዛ 52 ሺህ ገዝቼ መኝታ ቤት ያስቀምጬ ነበር እስካሁን ማለት ነው። ያኔ እዛ ካስቀመጥኩት ስለሚሸጠው ማለት ነው። እና አሁን 51 ሺህ ብር ሆኗል። በነሱ ጊዜ በሷ ጊዜ ግን 59500 ብር ነው እስከነ ሙሉ እቃው ማለት ነው። ይሄኛው 7500 ብር ዲሽ ከነ ሙሉ እቃው ማለት ነው። ቲቪው ደግሞ 52000 ብር አጠቃላይ 59500 ብር። እዚህ ጋር ደግሞ ሸራ አላት። ሸራው ዛሬ ነው የገዛሁት። ይሄ ሸራ ሁሉም ሙሉ ለሙሉ እንትን ነው ምንድነው ሰማያዊ ነው ማለት ነው። አንዳንዷን ውስጡ ነጭ ከዛ ላይኛው ሰማያዊ ምናምን ይሆናል። ይሄ ግን ሰማያዊ ብቻ ነው። 10 ሜትር በ3500 ብር፣ ሜትር በ350 ብር ነው። አንደኛ ደግሞ 400 ብር ነው ማለት ነው። ይሄ ይሁን ችግር የለውም ለመጅልስ ማፍተኛ ብቻ ስለሆነ ብላይ ነው ማለት ነው። እንግዲህ ፍሪጅን በተመለከተ 315 355 365 እያለ ሞዴሉ ነው እንጂ እንደነገርኳችሁ ሊትሩ አይጻፍም ማለት ነው። ግን ማለት ነው ፋን ያለው ደግሞ ብዙ ልጆች ትጠይቁኛላችሁ 275 ፋን ያለው 300 ሊትር ፋን ያለው ትላላችሁ። የለም እንደዛ ፋን ያለው ከ315ቱ ጀምሮ ነው። እሷም ጠፍታ ነበረ ግን 2 ፍሬ አምጥቻለሁ ብሎኛል። ሁልጊዜ ከምገዛው ሌላ አንድ ደግሞ አንዳንዴ ሳይኖረው ከደንበኛዬ ውጭ ሳይኖረው ሌላ ቦታ የምገዛው ልጅ አለና እሱ አለኝ ብሎኛል። 77000 ብር ማለት ነው። የዚህ አይነት ሆኖ የኔ ቤት አይነት በቃ እኔ ቤት የምጠቀመው ማለት ነው። እሱ 77000 ብር ብሎኛል ማለት ነው። እና ፋን ያለው ዝቅተኛ የሚባለው 315 እና 355 ነው። በነገራችን ላይ በጣም ብዙ አይነት ፍሪጆች አሉ እስከ 500 600 ሊትር እነሱ ፋን ያላቸው ሆነው እዚህ አካባቢ ላይ ደግሞ ውሃ ማረጃም ያለው አለ። ከውስጥ ሆኖ ውሃ ማረጊያው ግን የምትቀዱት ከዚህ ከውጭ ማለት ነው። በሩን ከፍታችሁ ሳይሆን እዚህ ጋር ጫን ብላችሁ ልክ እንደ በራዳ የምትጠቀሙበት አይነትም አለ። ያው ለኛ ሀገርና ለማዳም ቅመሞች አይሆንም፣ ምንም አይሰራልንም ትልቅ ስለሆነ ማለት ነው። እና በአቅማችን ያኔ ፋን ያለው 355 እና 315 ናቸው ማለት ነው ዝቅተኛ የሚባሉት። እነሱም እንደነገርኳችሁ 315 ጠፍቶ ስለነበረ 355 ስገዛላችሁ እየኖርኩት ማለት ነው። ከዛ አሁን እንደነገርኳችሁ 2 ፍሬ አምጥቻለሁ ብሎ ደውሎልኝ ነበር። ያው እኔ ሁሉ ቀን ስለምጠይቀው ይኖር ከሆነ እያልኩ ማለት ነው። እና የዚህ ፍሪጅ ውስጡ ይሄንን ይመስላል። ዱርጁ 2 ነው። ይሄውት እዚህ ጋር አንድ አለ፣ እዚህ ጋር አንድ አለ። 2 ነው ማለት ነው። ከዛ የበረዶ ማስቀመጫና የእንቁላል ማስቀመጫም አለው እዚህ ጋር እንደምታዩት። እና እንደዚህ ትልቅ ነው ማሻአላ ተባረከ ረህማን 365ቱ አሁን ላይ ስንት እንደሆነ አላውቅም ዋጋው። ከገዛሁት ያው እንደነገርኳችሁ መጅሊስ እስከሚሰራላት ቆይቶ ነው። 1 ወርና ከ1 ወር ከ15 ቀን አካባቢ ይሆነዋል ማለት ነው። ኩለር አለው። በረዶ ቤቱም እንደዚህ እንደምታዩት ማሻአላ ወደ ውስጥ ረጅም ነው ማለት ነው። ብዙ ጊዜ ፋን የሌላቸው ፍሪጆች በረዶ ቤታቸው አነስ ይላል፣ ታችኛው ክፍል ከፍ ይላል ማለት ነው። ፋን ሲኖሩ ደግሞ ይሄ ትንሽ ወደታች ረዘም ሰፋ ይላል እንትኑ ማለት ነው። እና ይሄንን የመሰለ ቆንጆ ፍሪጅ ነው የገዛሁላት። ግን ፋን የለውም ነግራችኋለሁ። ፋን ሳይኖረው ሲቀር ያው በረዶ ይጋግራል ውስጡ ማለት ነው። ይሄንን የማያውቃል ብዬ አላስብም። ውስጡ ይሄ ግርግዳው እንዳለ በረዶ ይጋግራል። ስጋው ብቻ ሳይሆን ስጋውም ይሄም በረዶ ይያያዛል ማለት ነው። ስጋ ስታረጉበት ያው ቀስ ብላችሁ ለችኩል አይሆንም። ይሄንን አስረድቻት ችግር የለውም አቅም የሚችለው ይሄንን ነው ይበቃኛል ብላ ነው የተገዛላት። 315ቱም ስላልነበረ 355ቱም ደግሞ 98,000 ብር እዛው ስለደረሰ ማለት ነው በሰዓቱ 105,000 ብር ተሽጧል 355ቱ። በነገራችን ላይ
እኔም 100,000 ብር አጋዝቻለሁ ለሰው ማለት ነው። እዚሁ ቪዲዮ ስላልሰራሁት ነው እንጂ እና 105,000 ብር እየተሸጠ ነበር ባለፈው ማለት ነው። እና የዛሬ ገቢያችን ይሄንን ይመስላል። ከዛ ታንከር አላት፣ እሱን አሳያችኋለሁ። ከወደዳችሁት ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ወደ መጨረሻ ስመጣላችሁ እዚህ ጋር 3000 ሊትር ታንከር አላት ማለት ነው። እንደምታዩት ይሄ ታንከር ፕላስቲኩ ነው፣ ፋይበር አይደለም። ዋጋው 44,000 ብር ነው የገዛሁላት ማለት ነው። አሁን ይሄን ሰሞን ሳይሆን 2 ሳምንት ምናምን ይሆነዋል ከገዛሁት። ቆንጆ ነው፣ ከወደቀም የማይሰበር ነው፣ ፕላስቲክ ስለሆነ ማለት ነው። እንደ ጀሪካ ነው እና ይሄንን ይመስላል። ማሻአላ በጣም ቆንጆ እቃ ነው እና አያችሁት፣ ማሻአላ በጣም ትልቅ ነው። 3000 ሊትር ማለት ትልቅ ነው እንደምታዩት ማለት ነው። ይሄ ጭቃ ነክቶት ነው በነገራችን ላይ እና ከፋይበሩና ከፕላስቲኩ ማንኛው ይሻላል ካላችሁ ይሄ ፕላስቲኩ ቆንጆ ነው፣ ጥንካሬም አለው። ከወደቀ አይሰበርም ማለት ነው። አይሰበርም ስላችሁ እንደ ማንኛውም ጀሪካ ወድቆም ላይነሳ ይችላል አንዳንድ ጊዜ ማለት ነው። ይሄ ፕላስቲክ ነው እንደምታዩት። ይሄ ደግሞ ፋይበር የሚባለው ነው። ፋይበር የሚባለው ያው ከወደቀ ይሰበራል። ልክ እንደ ማይካ ነገር ነው ይሄ ማለት ነው። እና ልዩነቱ ምንድነው ምናምን ብላችሁኛል ከዚህ በፊትና ቪዲዮ ተሰራበት ማለት ነው። ማይካና ይሄ ፋይበርና ፕላስቲኩ ልዩነቱ ይሄ ነው ማለት ነው። ሀባይብ ከወደዳችሁት ማዘዝ ትችላላችሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ሰላም ሁኑ።